ሰላም እንደናችሁ ነዋይ ቴክ ነኝ። ዛሬ ቀን 20 ደርሳችኋል። ስለ ባክላይት ዲቴል የሆነ ኢንፎርሜሽን ነው ይዤላችሁ የመጣው። እንግዲህ ቀን 20 ላይ ከደረሳችሁ አሁን ወደ ስራ ገብታችኋል ማለት ነው። በእርግጠኝነት ደግሞ እያንዳንዱን ቪዲዮ በደንብ አድርጋችሁ ትኩረት ወስዳችሁ ከተከታተላችሁትና እዚህ ክላስ ላይ ከደረሳችሁ አሁን ጎበዝ ቴክኒሽያን ሆናችኋል ማለት ነው። ስለዚህ ይሄ እንግዲህ ቴሌቪዥን ኦስካር 55 ኢንች ቲቪ ነው። የራሱ ወደ ታች ቨርቲካል ነበረ። እኔ ግን የሰራሁትኝ ሆሪዞንታል አድርጌ ነው የሰራሁት። ነገር ግን ካልኩሌሽኑ እና የኤልኢዲ ብዛትና ኤልኢዲ ቮልቴጁ በደንብ ካልኩሌት ተደርጎ ነው የተሰራው ማለት ነው። ሌላው ደግሞ እኔ ባክላይት በመቀየርበት ጊዜ ልክ እንደምታዩት ይሄ ደብል ፌስ ፕላስተር ነው ማለትም በሁለቱም ሳይድ ነው የሚይዘው። ከላይ እቺ ቀይዋ የምትላጥ ነች። ስለዚህ ደብል ፌስ ፕላስተር በምታዩት መልኩ በደንብ እጠቀማለሁ ማለት ነው። ይሄን የማደርግበት ምክንያት እንግዲህ ከዚህ በፊት እኔ የምቸገርበት የነበረውና ብዙ ቴክኒሽያኖች ደግሞ ስቲል ነው አሁንም ሲቸገሩበት የማየው አንድ ነገር አለ። ምስል ላይ የሆነ ጨረር ማምጣት፣ ሻዶ ማምጣት እነሱ አይነት ነገሮች አሉ ማለት ነው። ስለዚህ እነሱ አይነት ነገሮችን በደንብ ስታምፕ አድርጎ ሪፍሌክተሩን ስለሚይዝላችሁ ይህን አይነት ደብል ፌስ ፕላስተር መጠቀሙ ስራችሁ በጣም ቆንጆ ያደርግላችኋል ማለት ነው። ኢንስታሌሽኑ የተሰራው በሲሪየስ ነው የቀጠልኩትኝ። ከኔጌቲቭ ካንዱ ስትራይፕ ኔጌቲቭ ወደ ሌላኛው ስትራይፕ ፖዚቲቭ፣ ከፖዚቲቭ ወደ ኔጌቲቭ፣ ከኔጌቲቭ ወደ ፖዚቲቭ እያደረኩኝ በዛ መልኩ ነው በሲሪየስ የቀጠልኩት ማለት ነው። ስለዚህ አሁን እንግዲህ እንደምታዩት ሪፍሌክተሩ በራሱ በድሮ አይመጣልኝም። ስለዚህ የማደርገው ምንድነው እያንዳንዷን ቦታ በደንብ አድርጌ እቀርጸዋለሁ ማለት ነው። ምክንያቱም ይሄን ማድረጉ የሚጠቅመኝ ለምንድነው ኋላ ላይ በቃ ጽድት ያለ ምስል ባክላይት የተቀየረ ራሱ አይመስልም ማለት ነው። ኋላ ላይ ውጤቱን ታዩታላችሁ። ልክ እንደዚህ አይነት ጽድት ያለ ስራ መስራት ከፈለጋችሁ እያንዳንዱ ነገር ጽድት ያለ ነገር ሁሌም ጊዜ ይወስዳል። አሁን ይሄን ቲቪ ለመስራት ከ5 ሰዓት ያላነሰ ወስዶብኛል። ስለዚህ ጽድት ያለ ስራ ሁሌም ጊዜ ይወስዳል። በዚህ መልኩ ሙሉ ከቀረጻችሁ በኋላ ነው ሪፍሌክተሩን ማስቀመጥ ያለባችሁ ማለት ነው። አሁን እንደምታዩት እንግዲህ እያንዳንዱን ነገር በምላጭ ሙሉ ስትራይፖችን እቀርጻቸዋለሁ ማለት ነው። ስለዚህ ለዚህ ቻናል አዲስ ከሆናችሁ ይሄ ቀን 20 ጥገናን ከዜሮ የመጀመር ቻሌንጅ ነው። ቀን 20 ደርሰናል ማለት ነው። ስለዚህ ያለፋችሁ 19 ቀን ክላስ አለ ከመጀመሪያው ጀምሮ የምትማሩበት ማለት ነው። መለስ ብላችሁ መከታተልና ፐርፌክት ቴክኒሽያን መሆን ትችላላችሁ ማለት ነው። እዚህ ጋር የጠቀማችሁ ልጆች ወደ ስራ የገባችሁ ልጆች ብታሳውቁ ደስ ይለኛል። ምክንያቱም ለኔ የለፈውት ልፋት ጀስት ፍሬ አፍርቷል አላፈራም የሚለውን እንዳቂ ይረዳኛል ማለት ነው። ስለዚህ ልክ እንደዚህ በምታዩት መልኩ ሙሉ እያንዳንዷን እቀርጻታለሁ ማለት ነው። ከተቀረጸ በኋላ እንግዲህ ውጤቱ ይሄን ይመስላል። ደብል ፌስ ፕላስተሩም በደንብ አድርጎ ስታምፕ አድርጎ ነው የሚይዝልኝ። በቃ ምንም የሚያሳስብ ነገር የለም ማለት ነው። ኋላ ላይ ፍንትው ያለ ምስል እንዲመጣላችሁ ዋናው ስራው የሚያልቀው እዚህ ጋር ነው ማለት ነው። ዋናው ስራ ይሄ ነው። ስለዚህ ባክላይት በመሰሩበት ጊዜ ደግሞ ደጋግሜ የምመክራችሁ ነገር እንዳትለፉ፣ ደጋግማችሁ መሞከር መልካም ነው ማለት ነው። ደጋግማችሁ ባክላይቱ አሁንም ጤነኛ ነው አይደለም የሚለውን ደጋግማችሁ መሞከር ጥሩ ነው ማለት ነው። እሱ ሪከመንድ ይደረጋል። ምክንያቱም ድንገት አንድ የሆነ ፎልት ካለ እዚሁ ጋር መለስ ብላችሁ ስክሪን ከማስቀመጣችሁ በፊት እንድታስተካክሉት ማለት ነው። ስለዚህ ዲፊውዘር ሺታችንን እና ፍሬማችንን በዚህ መልኩ እናስራለን ማለት ነው። ሌላው እዚህ ጋር ደግሞ ሌላኛው ጥንቃቄ፣ ወሳኙ ጥንቃቄ ይሄ ፍሬም ስክሪን የሚቀመጥበት ቦታ እስከሆነ ድረስ በደንብ መሰካቱን፣ ፌርሞ በደንብ መግባቱንና ቢቴ ማሰራችሁን መርሳት የለባችሁ ማለት ነው። ምክንያቱም አንድ ቦታ ፈነገጠ ማለት ስክሪኑን ሊጎዳባችሁ ይችላል ማለት ነው። አሁን በቦርዱ ቼክ አደርጋለሁ። በምታዩት መልኩ ምንም ሻዶ የለውም፣ ጽድት ያለ ብርሃን ነው ያለው ማለት ነው። ስክሪንም ልክ በዚህ መልኩ ይሄ 55 ኢንች ስክሪን ነው። ጥንቃቄ ያስፈልገዋል። እጃችሁን አመጣጥናችሁ በዚህ መልኩ ጠርዟን ጠብቃችሁ ታስቀምጣላችሁ ማለት ነው እንደምታዩት። ስለዚህ ስክሪን ካስቀመጣችሁ እንግዲህ የሚቀራችሁ ከላይ ደብል ግላስ ስለሆነ የቴሌቪዥን ደብል ግላሱን
ታስቀምጣላችሁ ማለት ነው። ደብል ግላስ ካልሆነ ደግሞ ቀጥታ ፍሬም ታስራላችሁ ማለት ነው። ሌላው ጥንቃቄ ደግሞ እነዚህ ኮፎች በጣም ሴንሲቲቭ ስለሆኑ ወደ ታች እንትን በምትሉበት ጊዜ በፕላስተር በምታስይዙበት ጊዜ ስክሪኑ ጋር ከርቭ ነው መስራት ያለበት እንጂ ስክሪኑ ጋር ልጥፍ ማለት የለበትም። ምክንያቱም በቀላሉ መቆረጥ ስለሚቆረጡ ማለት ነው። ያ ተቆረጠ ማለት ስክሪን ተበላሸባችሁ ማለት ነው። ስለዚህ ልክ እኔ ባደረኩት መልኩ ደብል ግላሱን ትገጥሙና በደንብ መግጠሙን ካረጋገጣችሁ በኋላ በጀርባው አድርጋችሁ የፓናል ቦርዶችን በፕላስተር ታስይዛላችሁ ማለት ነው። ፓናል ቦርዶችን በጥንቃቄ በፕላስተር ታስይዛላችሁ ማለት ነው። ኮፍ ላይ ሁሌም ጥንቃቄ ግድ ነው ማለት ነው። እናንተ ጥንቃቄ ግድ ያስፈልጋችኋል። ስለዚህ ቀጣዩ ስራ እንግዲህ ቦርድ እና ሌሎች ነገሮችን መግጠም ነው። ሙሉ ጀርባው ጋር የሚታሰሩ ነገሮችን በስነ ስርዓት ትገጥማላችሁ ማለት ነው። እግሩ የሚቀመጥበትን ቦታ፣ ጀርባው የሚታሰርበትን ቦታ፣ እያንዳንዱን ቦታ በዚህ መልኩ ትገጥማላችሁ ማለት ነው። አሁን ፋይናል ሪዛልት ደርሰናል ማለት ነው። ቴሌቪዥኑን ወደ ቦታው እንመልሰውና ውጤቱን አብረን እናያለን ማለት ነው። በዚህ መልኩ ባክላይት መቀየር ትችላላችሁ ማለት ነው። ጥራቱ ደግሞ ምን ሊመስል እንደሚችል ውጤቱን አብራችሁ ታዩታላችሁ ማለት ነው። ውጤቱ እንግዲህ ይሄን ይመስላል። በጣም ፍንትው ያለ ነው። ምንም አይነት የሚረብሽ ነገር የለውም ማለት ነው። ስለዚህ ይመቻችሁ።